እንኳን በሰላም ወደዚህ ቻናል መጣችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮዎችንም ላይክ አድርጉ። ቪዲዮቹም ለሌሎች እንዲደርስ ሼር አድርጉላቸው። ቴንኪው። መመለክ ያለበት ማርያም ወይስ ቅዱሳን ወይስ መላእክት ወይስ እግዚአብሔር ወይስ አራቱም? ከላይ እንደተመለከትነው በማርያም መላእክትና ቅዱሳን ስም የኢየሱስ አማላጅነት ቀጥሎም ጠቅላላ የኢየሱስ አዳኝነት ተሸፍኗል። ይህ በማርያም መላእክትና ቅዱሳን ስም ቅዱሱን መጋፋት በዚህም አያቆምም፣ ወደ እግዚአብሔር የመመለክ ክልልም ይዘልቃል። በቤተ ክርስቲያኗ ለማርያም መላእክትና ቅዱሳን እንደ እግዚአብሔር ሙሉ የአምልኮ ሥነ ሥርዓቶች ይፈጸምላቸዋል። አምላክ ሳይሆኑም እንደ አምላክ ስግደት፣ ዝማሬ፣ መሥዋዕት ወዘተ የመሳሰሉ ሙሉ የአምልኮ ድርጊቶች ይከናወንላቸዋል። የሚገርመው ደግሞ እነዚህ አካላት የሚመለኩት እግዚአብሔር እንዲመለክበት ለራሱ የለያቸውን መመለኪያ ነገሮቹን ለእነርሱ በማካፈል ነው። ይህም በማርያም መላእክትና ቅዱሳን ስም ቤተ ክርስቲያንን በመሰየም ታቦት ወይንም ጽላትን በመሰየም በወር ውስጥ ሰንበት የሆነን ቀን በመስጠት ነው። ማርያም መላእክትና ቅዱሳን በዚህ ክልል ውስጥ እንዲገቡ የተደረገው በተለያዩ ምክንያቶች ቢሆንም ለማርያም የተሰጡት ምክንያቶች ግን ሰፋ ያሉ በመሆናቸው ለአምልኮተ ማርያም መነሻ የሆኑትን ምክንያቶች በቅድሚያ በመመልከት በመቀጠል ደግሞ እንዴት ማርያም መላእክት እና ቅዱሳን እየተመለኩ እንደሚገኙ በስፋት እንመለከታለን። ለአምልኮተ ማርያም መነሻ የሆኑ ምክንያቶች በኦርቶዶክስ ካቶሊክ ቤተ ክርስቲያን ለማርያም የሚሰጠው ልዕለ ስብዕናነት አስተምሮ ማርያም እንደ እግዚአብሔር የምትመለክ አምላክ አድርጓታል። ለዚህ አምልኮተ ማርያም መነሻ የሆኑት የማርያም ልዕለ ስብዕና አስተምሮችም ማርያም እመ አምላክ ወይንም ወላዲት አምላክ ናት። እግዝእትነ እናታችን ወይም እመቤታችን ናት። ዘላለማዊ ድንግል ናት። ጽዮን ተብሎ በትንቢት ስለ እሷ ተነግሮ ነበር የሚሉ የመሳሰሉ ሀሳቦች ሲሆኑ ቀጥለን በስፋት እንመለከታለን። በመጀመሪያም እመ አምላክ ወይንም ወላዲት አምላክ በኦርቶዶክስ ካቶሊክ ቤተ ክርስቲያን ለማርያም ልዕለ ስብዕናነት የሚሰጥበት አንዱ ምክንያት ማርያም የኢየሱስ እናት ናት፣ ኢየሱስ ደግሞ አምላክ ነው። ስለዚህ ማርያም ወላዲተ አምላክ ወይንም እመ አምላክ ወይንም የእግዚአብሔር እናት ናት በሚል አመክንዮ ነው። ቤተ ክርስቲያኗ ለዚህ አመክንዮ ድጋፍ አድርጋ የምታቀርበው ሉቃስ 1:43 ላይ ያለውን ኤልሳቤጥ በመንፈስ ቅዱስ ተሞልታ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ያለችውን ቃል ነው። በእርግጥ ኢየሱስ ጌታ በመሆኑ የኤልሳቤጥ ንግግር ውስጥ ስህተት የለም። ማርያም የጌታ እናት ናት። ነገር ግን መስተዋል ያለበት ቁም ነገር ኢየሱስ የአምላክና የሰው ተዋህዶ በመሆኑ በኢየሱስ ውስጥ ሁለት ማንነቶች አሉ፣ ሰዋዊና አምላካዊ ማንነቶች። ማርያም የወለደችው የኢየሱስን ሰዋዊ ማንነት እንጂ የኢየሱስን አምላካዊ ማንነት አይደለም። የኢየሱስ አምላካዊ ማንነት ከማርያም ከተወለደው ስጋው ጋር ተዋሃደ እንጂ አልተወለደም፣ አይወለደምም። የሚወለድ አምላክም የለም። የተወለደውም የተገደለውም በተዋህዶ ውስጥ ያለው የኢየሱስ ስጋዊ ማንነት እንጂ አምላካዊ ማንነት አይደለም። መጽሐፍ ቅዱሱም አምላክ የሆነው የኢየሱስ ማንነት ወልድ እንደማይወለድና እናትም አባትም እንደሌሉት ነው የሚነግረን። ዕብራውያን 7:3 አባትና እናት የትውልድም ቁጥር የሉትም፣ ለዘመኑም ፍጻሜ ለሕይወቱም ፍጻሜ የለውም። ዳሩ ግን የእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል። ይህ የሚያሳየን አምላክ የማይወለድ መሆኑን ነው። በዚህም ማርያምን የአምላክ እናት ወይንም እመ አምላክ የሚለው አስተምሮ የዚህ የዕብራውያን 7:3 ቃል ተቃራኒ አስተምሮ ነው። ማርያም የእግዚአብሔር ልጅ እንጂ ለእግዚአብሔር እናት አይደለችም።
ማርያም በአንድ ጊዜ ለእግዚአብሔር እናት ሆና የእግዚአብሔር ልጅ መሆን አትችልም። እግዚአብሔር ዘላለማዊ ስለሆነ አይወልድምም አይወለድምም። ከማርያም የተወለደው፣ ያደገው፣ የተገደለው፣ እግዚአብሔር ከሞት ያስነሳው ከማርያም የተወለደው ሥጋዊ ማንነት እንጂ ይህንን ሥጋዊ ማንነት የተዋሃደው አምላካዊ ማንነት አይደለም። ሐዋርያው ጳውሎስ አውቆስ ቢሆን የክብርን ጌታ ባልሰቀሉት ነበረ በማለት ቢናገርም የተገደለው የኢየሱስ ሥጋዊ ማንነት እንጂ የኢየሱስ አምላካዊ ማንነት አይደለም። እንኳን አምላካዊ ማንነት የሰው ነፍሳዊ ማንነት እንኳን በሰው አትገደልም። እመ አምላክ የሚባለው ስህተት የመጣው የአምላክን ማንነት ባለማወቅ ነው። ሰው የሆነችው ማርያም አልፋና ኦሜጋ የሆነውን ውሆችን በእልፍኙ የሚሰፍር ሰማይን በስንዝሩ የሚለካ የምድርን አፈር በመስፈሪያ መሰብሰብ የሚችለውን በሁሉም ስፍራ የሚገኘውን የሚባላ እሳት የሆነውን አምላክ በሆዷ ውስጥ መሸከም አትችልም። ማርያም አምላክን በሆዷ ለመሸከም አምላካዊ ማንነት ሊኖር ይገባል። ማርያም እንደ ማንኛውም ሰው ሥጋን የለበሰች ሰው ናት እንጂ ከሰው የተለየ አምላካዊ ማንነት የላትም። እንኳን ማርያም ኢየሱስ የተዋሃደው ሥጋዊ ማንነት እንኳን ከሌላ ሰው የሚለይበት መንገድ ስላልነበረ ነው ፈሪሳውያኑ ኢየሱስን ሊይዙት በፈለጉበት ወቅት ለይቶ የሚያሳያቸው ይሁዳ ያስፈለጋቸው። ማርያም የአምላክ እናት ወይንም እመ አምላክ መሆን ብትችል ኖሮ ግን አምልኮተ ማርያም ትክክለኛ አሰራር በሆነ ነበረ። ምክንያቱም የአምላክ እናት ራሷ አምላክ ይባሱንም አምላከ አምላክ በሆነች ነበረና። ይሁን እንጂ ማርያም አምላክ ባለመሆኗ እመ አምላክም አይደለችም። ይህ እመ አምላክ የሚለው አስተምሮ ዛሬ ላይ ተለጥጦ ማርያም ከሌለች ኢየሱስ የለም፣ ኢየሱስ ከሌለ ሥላሴ የለም፣ ሥላሴ ከሌለ ደግሞ እግዚአብሔር የለም የሚል የእግዚአብሔርን ሕልውና እንኳን በማርያም እጅ ያንጠለጠለ የድፍረት አስተምሮ ድረስ እየተሄደ ነው። ይህንንም ድፍረት የወለደው የአምላክ እናት ማለት የእግዚአብሔር እናት ማለት ነው የሚለው አመክንዮ የወለደው ስህተት ነው። ሁለተኛው እግዝእትነ ወይንም እናታችን ወይንም እመቤታችን። ማርያም ከእግዚአብሔር አቻ ተደርጋ እግዚአብሔር አባታችን እንደሚባለው ማርያምም እናታችን ወይንም እመቤታችን ትባላለች። ኢየሱስ ስለ ጸሎት ካስተማረው የአባታችን ጸሎት እኩልም ለማርያም እመቤታችን ቅድስት ድንግል ማርያም ሆይ የሚል ጸሎት ይደረግላታል። በግዕዙም እንደ እግዚአብሔር እርሷም እግዝእትነ ትባላለች። በዚህም ማርያም ከእግዚአብሔር አቻ ስትደረግ እንመለከታለን። ቤተ ክርስቲያን ለእነዚህ በተለይ እናታችን፣ እመቤታችን ለሚሉት ቃላት የተለያዩ ማስረጃዎችን ታቀርባለች። እነርሱም ሁለተኛ ዮሐንስ 1-2 በእኛ ስለሚኖር ከእኛ ጋር ለዘላለም ስለሚሆን እውነት እኔ ሽማግሌው በእውነት ለምወዳቸውና እኔ ብቻ ሳልሆን እውነት የሚያውቁ ሁሉ ደግሞ ለሚወዳቸው ለተመረጠች እመቤትና ለልጆቿ። ሁለተኛ ዮሐንስ 1:5 አሁንም እመቤት ሆይ እርስ በርሳችን እንዋደድ ዘንድ እለምንሻለሁ። ይህች ከመጀመሪያው በእኛ ዘንድ የነበረች ትእዛዝ ናት እንጂ አዲስ ትእዛዝን እንደምጽፍልሽ አይደለም። ገላትያ 4:26 ላይኛይቱም ኢየሩሳሌም ግን በነፃነት የምትኖር ናት፣ እርሷም እናታችን ናት። መጽሐፍ ቅዱሱ እናታችን እመቤታችን እያለ የሚጠራው በአዲሱ ኪዳን ቤተ ክርስቲያን የምትባለውንና ከዳግም ምጽአት በኋላ ደግሞ ላይኛይቱ ኢየሩሳሌም የምትባለዋን የአማኞች ስብስብ እንጂ ማርያምን አለመሆኑን እንደዚሁም ቃላቱን በጥሞና በመመልከት መረዳት ይቻላል። ማርያም ሰው ሆና እየታወቀ እንዴት እግዝእትነ እንደተባለች ግን ግልጽ አይደለም። በዚህም ማርያምን ከሰው ማንነት አሳልፎ ከእግዚአብሔር አስተካክሎ
እመ አምላክ እግዝእትነ እናታችን እመቤታችን የተባለችበት ሁኔታ ስህተት መሆኑን ማርያምም የሰው ልጅ ብቻ መሆኗን ማርያም ከእግዚአብሔር አቻ ልትሆን ይቅርና እንደ ኢየሱስ እንኳን የአምላክ ተዋህዶ እናት የሌለባት ከሰው እናትና አባት የተወለደች የሰው ሰውነት ያላት ከእኩዮቿ የተለየ ማንነት ያልነበራት እንደ እኩዮቿ ቤተሰቧን እያገለገለች ጨዋ ሆና ያደገች ገብርኤል እስኪያበስራት ድረስ እንኳን ለሰማያዊ አጀንዳ መመረጧን የማታቅ ስነ ምግባሯን ጠብቃ የኖረች ድንግል ብጽዕት ቅድስት ጸጋን የተሞላች ድነት ስለሚያስፈልጋትም ክርስቶስን መድኃኒቴ ያለች ክርስቶስን ተቀብላ በክርስቶስ አምና የዳነች ኢየሱስን ከመጸነስ አንስቶ በተለያዩ አገልግሎት ዘርፎች እግዚአብሔርን ስታገለግል የነበረች ተወዳጅ ነገር ግን መለኮት ያልሆነችና የማትመለክ ሰው ነበረች። ሌላው በትንቢት ጽዮን በሚል ስለሷ መነገሩ የማርያም ልዕለ ስምናነትን ለማሳየት የሚቀርበው ሌላው ሐሳብ መጽሐፍ ቅዱሱ ጽዮን በማለት በምሳሌ የሚገልጸው ማርያምን ነው የሚለው ሐሳብ ነው። ለዚህ ማሳያነትም የኢሳይያስ ትንቢት ላይ ያለው ቃል በብዛት ሲጠቀስ ይታያል። ኢሳይያስ 60 ከ12 እስከ 14 ለአንቺ የማይገዛ ሕዝብና መንግሥት ይጠፋል፣ የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ። ይህ ቃል ብዙ ጊዜ የማርያም ስዕል ተብሎ አርቲስቶች ከሚስሏቸው ስዕሎች አጠገብ ተጽፎ እንመለከታለን። ይህ ኢሳይያስ 60 ከ12 እስከ 14 ሙሉ ቃል አይጻፍም እንጂ ሙሉ ቃል ቢጻፍ ኖሮ በሰከንድ ውስጥ ነገሩ ሌላ ነው። ለምን ቃሉን በመቁረጥ በስዕል በማስደገፍ ያጭበረብሩናል ያስብላል። እስቲ ቃሉን ትንሽ ሰፋ አድርገን እንመልከት። ኢሳይያስ 60 ከ10 እስከ 14 በቁጣዬ ቀስፌ በፍቅሬ ምሬሻለሁና መጻተኞች ቅጥርሽን ይሰራሉ፣ ነገሥታቶቻቸውም ያገለግሉሻል፣ በሮችሽም ሁል ጊዜ ይከፈታሉ። ሰዎች የአሕዛብን ብልጥግና የተማረኩትንም ነገሥታቶቻቸውን ወደ አንቺ ያመጡ ዘንድ ሌትና ቀን አይዘጉም። ለአንቺ የማይገዛ ሕዝብና መንግሥት ይጠፋል፣ ከእነዚያ አሕዛብን ፈጽመው ይጠፋሉ። የመቅደሴን ስፍራ ያጌጡ ዘንድ የሊባኖስ ክብር ጥዱና አስታው ባርሰነቱም ወደ አንቺ ይመጣሉ። የእግሬን ስፍራ አከብራለሁ፣ አስጨናቂዎችሽም ልጆች አንገታቸውን ደፍተው ወደ አንቺ ይመጣሉ። የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ። የእግዚአብሔር ከተማ የእስራኤል ቅዱስ የሆንሽ ጽዮን ይሉሻል። ከሰውም ማንም እስከማያልፍብሽ ድረስ የተተውሽና የተጠላሽ ነበርሽ። ነገር ግን የእግዚአብሔር ትምክህትና የልጅ ልጅ ደስታ አድርግሻለሁ። ከዚያ በኋላ በምድርሽ ውስጥ ግፍ፣ በዳርቻሽ ውስጥ ጉስቁልናና ቅጥቃጤ አይሰማም። ቅጥርሽን መዳን፣ በሮችሽን ምስጋና ብለሽ ትጠሪያለሽ። ይህንን ያልተቆረጠውን ሙሉ ጥቅስ ስንመለከት ነቢዩ ጽዮን ብሎ ስለ እርሷ ትንቢት የተናገረው ስለ ማርያም ሳይሆን በአሕዛብ መካከል ተበትና ተመልሳ እንደ ሀገር ለቆመችው እስራኤል መሆኑን እንረዳለን። አሁን የምንመለከተው የጽዮናዊነት እንቅስቃሴም ይህንን ቃል ለመፈጸምና እስራኤልን እንደ ሀገር ለመመስረት የሚደረግ እንቅስቃሴ ነው። ሌሎች ቤተ ክርስቲያኗ ጽዮን ማርያም ናት ለማለት የምታቀርባቸው ማስረጃዎች መዝሙር 87:5፣ መዝሙር 32:13፣ መዝሙር 45:11፣ ኢሳይያስ 49:23፣ ኢሳይያስ 60:14 የመሳሰሉት ናቸው። እነዚህን ሰፋ አድርገን ስንመለከት መጽሐፉ ጽዮን የሚለው ከተማን እንጂ ማርያምን አለመሆኑን በቀላሉ መረዳት ይቻላል። ጽዮን ማርያም ናት ለሚሉ ሰዎች እነዚህ ለጽዮን ከተማና ለእስራኤል የተነገሩትን ቃላት እንዴት እንደሚፈቱ ቢነግሩ መልካም ነበረ፣ መቀሰፍን ካልፈሩ። ኢሳይያስ 52:1 ጽዮን ሆይ ያልተገረዘና ርኩስ ከእንግዲህ ወዲህ አይገባብሽም። ኢሳይያስ 60:15 ከሰው ማንም እስከማያልፍብሽ ድረስ የተተውሽና የተጠላሽ ነበርሽ። ሰቆቃወ ኤርምያስ 4:22
ጽዮን ሆይ የበደልሽ ቅጣት ተፈጸመ፣ ከእንግዲህ ወዲህ አያስማርክሽም። ሰቆቃወ ኤርምያስ 4:11 እግዚአብሔር መዓቱን ፈጽሟል፣ ጽኑ ቁጣውን አፍስሷል። እሳትን በጽዮን ውስጥ አቃጠለ፣ መሠረቷንም በላች። ኢሳይያስ 60 ከ10-11 በቁጣዬ ቀስፌ በፍቅሬ ምሬሻለሁና በሮችሽ ሁልጊዜ ይከፈታሉ፣ ሌሊትና ቀን አይዘጉም። እነዚህ ቃላትም የሚያሳዩን ጽዮንና ማርያም ፈጽሞ የማይገናኙ ታሪኮች መሆናቸውን ነው። በዚህም መጽሐፍ ቅዱሱ ጽዮን የሚለው ማርያምን ነው በማለት አምልኮተ ማርያም ውስጥ የተገባበት አሰራር ስህተትም የሚያስቀስፍም አስተምሮ እንደሆነ እንመለከታለን። ሌላው ፀሐይን ተጎናጽፋ በራእይ የታየችው ማርያም ናት የሚለው አስተምሮ ነው። መጽሐፍ ቅዱሱ ራእይ 12 ከ1-17 ላይ አንዲት ሴት በተምሳሌትነት ተነስታለች። ቤተ ክርስቲያኗም ይህችን ሴት ማርያም በማድረግ ለማርያም ለመስጠት ለፈለገችው ልዕለ ስብዕና ብሎም ለአምልኮተ ማርያም እንደ ማስረጃነት ትጠቀማለች። ራእይ 12 ከ1-17 ታላቅ ምልክትም በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃን ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። እርሷም ጸንሳ ነበረ፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች። ሌላም ምልክት በሰማይ ታየ፣ እነሆም ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶችም የነበሩት በራሶቹም ላይ 7 ዘውዶች ነበሩ። ጅራቱም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው። ዘንዶውም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። አሕዛብንም ሁሉ በብረት በትር ይገዛቸው ዘንድ ያለውን ወንድ ልጅ ወለደች። ልጅዋም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ሴቲቱም 1260 ቀን በዚያ እንደሚመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች። ዘንዶውም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ከእባቡም ፊት ርቃ ዘመናትም የዘመንም እኩሌታ ወደምትመገብበት ወደ ስፍራዋን ወደ በረሃ እንድትበር ለሴቲቱ 2 የታላቅ ንስር ክንፎች ተሰጣት። እባቡም ሴቲቱ በወንዝ እንድትወሰድ ሊያደርግ ወንዝ የሚያህልን ውሃ ከአፉ በስተኋላዋ አፈሰሰ። ምድሪቱም ሴቲቱን ረዳቻት። ምድሪቱም አፏን ከፍታ ዘንዶ ከአፉ ያፈሰሰውን ውሃ ዋጠችው። ዘንዶውም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዛት የሚጠብቁትን የኢየሱስን ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ። ቤተ ክርስቲያኑ ይህንን ቃል ማርያም ኢየሱስን በወለደችበት ወቅት ሄሮድስ ከ2 ዓመት በታች የሆኑ ሕፃናትን ባስፈጀበት ወቅት ማርያም ኢየሱስን ይዛ ወደ ግብፅ የሸሸችበት ወቅት የነበረው ሁኔታ ነው ትላለች። ይሁን እንጂ ማርያም ወደ ግብፅ በተሰደደችበት ወቅት ኢየሱስ ወደ ሰማይ አልተነጠቀም። ዘንዶው ያሳደዳቸው የኢየሱስ ምስክር ያላቸው የተፈጠሩትም ከመስቀሉ በኋላ እንጂ በኢየሱስ ውልደት ጊዜ አይደለም። የዮሐንስ ራእይ የተጻፈው ኢየሱስ ተገድሎ ከሞት ከተነሳ ከ100 ዓመታት በኋላ ነው። ራእይ የሚወርደው ደግሞ ወደፊት ስለሚሆን ነገር እንጂ ስላለፈ ጉዳይ አይደለም። የታሪክ ዘገባና ራእይ የሚፈታው በተለያየ መንገድ ነው። የታሪክ ዘገባ የሚፈታው በቀጥታ ሲሆን ራእይ ግን የሚፈታው በጥበብ ነው። በራእይ 12 ከ1-17 ላይ የተገለጸው ራእይም የተነገረው በጥበብ ነው። ይህ ራእይም የተነገረው ከክርስቲያኖች ንጥቀት በኋላ አውሬው ለአንድ ሱባዔ ከዓለም ሕዝብ ጋር ቃል ኪዳን ሲያደርግ እና እስራኤልን ለግማሽ ሱባዔ ይህም ለ1260 ቀናት በሚረግጥበት ጊዜ ስለሚከናወነው መንፈሳዊ ክስተት ነው። በዚያን ወቅትም ዲያብሎስ ወይንም አውሬው እስራኤልን ለመውጋት በከፍተኛ ኃይል ይነሳል። በዚህም ጊዜ ቤተ ክርስቲያን ወይንም የእግዚአብሔር ልጆች የሚነጠቁ ሲሆን እስራኤል ደግሞ ትሸሻለች። ሽሽቱ ደግሞ በአካል ብቻ ሳይሆን መንፈሳዊ ሽሽትም ነው።
ከዓለምና ዓለምን ከሚገዛው አውሬ ፊት ራሷን ትሸሽጋለች። ሴቷ በራሷ ላይ የተጎናጸፈችውም የኦርቶዶክስ ካቶሊክ ቤተ ክርስቲያን ፀሐየ ጽድቅ የምትለው የኢየሱስ ተምሳሌት ሲሆን፣ 12ቱ ከዋክብት ደግሞ ቤተ ክርስቲያን የተመሰረተችባቸው የ12ቱ ሐዋርያት ተምሳሌት ነው። እዚያው ጋር 7 ራሶችና 10 ቀንዶች ያሉት ዘንዶ የሚለውም በዚያን ጊዜ በእስራኤልና በቅዱሳን ላይ ስለሚነሳውና ዓለምን ለአንድ ሱባዔ ስለሚገዛው አውሬ የተነገረ ተምሳሌት ነው። በዚህም ራእይ 12 ከ1 እስከ 17 ላይ የተገለጸችውን ሴት ማርያም ሳትሆን እስራኤል እንደሆነች በግልጽ እንመለከታለን። በብሉይ ኪዳን ዘመንም ስለ እስራኤል ወይንም ያዕቆብ የተነገረ ተመሳሳይ ራእይ ወርዶ ነበረ። ፍጻሜኑም እዚያው ብሉይ ኪዳን ውስጥ ተመልክቷል። ዘፍጥረት 37 ከ9 እስከ 10። እነሆ ደግሞ ሌላ ሕልምን አለምሁ። እነሆ ፀሐይና ጨረቃ 11 ከዋክብትም ሲሰግዱልኝ አየሁ። ለአባቱና ለወንድሞቹም ነገራቸው። አባቱም ገሠጸው እንዲህ አለው፣ ይህ ያለምከው ሕልም ምንድን ነው? በውኑ እኔና እናትህ ወንድሞችህም መጥተን በምድር ላይ እንሰግድልህ ይሆን? መጽሐፍ ቅዱሱ ምድራዊዋን እስራኤል፣ መንፈሳዊዋን እስራኤልና ቤተ ክርስቲያንን በሴት ስም ስለሚጠራ ብቻ በሴት ስም የተጠራውን ሁሉ ለማርያም በመስጠት ማርያምን ልዕለ ስብዕና ያላት አካል በማድረግ አምልኮተ ማርያምን ሕጋዊ ለማድረግ የሚደረገው ጥረት ስህተት መሆኑን እንመለከታለን። ሌላው ማርያም ዘላለማዊ ድንግል ናት የሚለው አስተምሮ ነው። ሌላው ለቤተ ክርስቲያኑ ለማርያም ልዕለ ስብዕናነት ብሎም ለአምልኮተ ማርያም እንደ ማስረጃ የሚቀርበው ማርያም ዘላለማዊ ድንግል ናት የሚለው አስተምሮ ነው። ለዚህ አስተምሮ በዋናነት የሚቀርቡት ማስረጃዎች በመኃልየ 4:12 እና በሕዝቅኤል 44 ከ1 እስከ 3 የተነገሩት ምሳሌያዊ አነጋገሮች ናቸው። ነገር ግን እነዚህም ምሳሌዎች በማስተዋል ከተመለከትናቸው እነዚህ ቃላትም የተነገሩት ለማርያም አይደለም። መኃልየ 4:12 እህቴ ሙሽራ፣ የተቆለፈ ገነት፣ የተዘጋ ምንጭ፣ የታተመ ፈሳሽ ናት። ሕዝቅኤል 44 ከ1 እስከ 3 ወደ ምስራቅም ወደሚወስደው በውስጠኛው ወዳለው ወደ መቅደሱ በር አመጣኝ፣ ተዘግቶም ነበረ። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም፣ የእስራኤል አምላክ ገብቶበታልና ተዘግቶ ይኖራል አለ። በመኃልየ መኃልይ መጽሐፍ ላይ በሴት ጾታ የተገለጸችው ሴት ማርያም አይደለችም። ምክንያቱም ማርያም ጥቁር አይደለችም፣ እረኛ አልነበረችም፣ አልተደበደበችም፣ አልቆሰለችም፣ አልተዘረፈችም። በዚህም በሴት ጾታ ስለተገለጸ ብቻ የማርያም ታሪክ ነው ማለቱ ስህተት ነው። ሰለሞን በመኃልየ መኃልይ የቅኔ መጽሐፉ ላይ በሴትና ሙሽራና በወንድ ሙሽራ ተምሳሌት ሲናገር የነበረው የበጉ የኢየሱስና የቤተ ክርስቲያንን ፍቅር ነው። በሕዝቅኤል ትንቢት ላይ የተመለከተው ቃልም የሚናገረው በቤተ መቅደስ ውስጥ ስለነበረው በራእይ የተከናወነ ጉዞ እንጂ በማርያም ሆድ ውስጥ ስለተደረገ ምናባዊ ጉዞ አይደለም። ይህም ቃል የተነገረው ለማርያም ነው ከተባለ ቁጥር 4 ላይ የተገለጸው የሰሜኑ በር እንዴት ይፈታል? የዚሁ ተመሳሳይ ቃል ሕዝቅኤል 11:1 ላይ መንፈስ አነሳኝ፣ ወደ ፀሐይ መውጫ ወደሚመለከተው ወደ እግዚአብሔር ቤትም ወደ ምስራቁ በር አመጣኝ። እነሆ በበሩ መግቢያ 25 ሰዎች ነበሩ። በመካከላቸው የሕዝቡን አለቆች የአዞርን ልጅ የአዛንያን የበናያስን ልጅ ፈላጥያን አየሁ። የሚለውስ ቃል ምን ልንለው ነው? እነዚህ በመኃልየ መኃልይ የቅኔ መጽሐፍና በሕዝቅኤል ትንቢት መጽሐፍ ላይ የተመለከቱት ቃላት ስለ ማርያም የተነገሩ ባለመሆናቸው ለማርያም ዘላለማዊ ድንግልና በድጋፍነት ማቅረብ አይቻልም። ስለ ማርያም ድንግልና ያለውን እውነታ ስንመለከት ማርያም ኢየሱስን የጸነሰችውና የወለደችው በድንግልና ነው።
ነገር ግን ከዚህ እውነታ በመነሳት ድንግልናዋን ዘላለማዊ ማድረጉ ይህ መጽሐፍ ቅዱሳዊ ነው። ከመነሻው ዘላለማዊ ድንግልና የሚለው ሐሳብ ውስጥ ዘላለማዊነት የሚያያዘው ከበስባሽ ሥጋ ጋር ሳይሆን ዘላለማዊነት ካለው መንፈሳዊ አካል ጋር ነው። በዚህም የማርያምን ምድራዊውን ሥጋ ወስዶ ዘላለማዊ ማድረግ ከመጀመሪያው ስህተት ነው። ከሞት ወይ ከመነጠቅ በኋላ ባለው መንፈሳዊ ሕይወት ደግሞ ሰው የሚለብሰው ዘላለማዊ መንፈሳዊ አካል ነው። ይህ አካል ደግሞ እንደ መላእክቱ ጾታ የለውም። በዚህም ማርያም የነበራትን ሥጋዊ ድንግልና ወደ መንፈሳዊ ዓለም ወስዶ ዘላለማዊ የሚደረግበት አሰራር የለም። በመቀጠል ማርያም ኢየሱስን በድንግልና አርግዛው በድንግልና ብትወልደውም የማርያም ድንግልና ግን እስከ መቼ እንደነበረ መጽሐፍ ቅዱሱ በግልጽ ይነግረናል። ከመጀመሪያ ታሪኩ ብንነሳ ማርያም በድንግልናዋ ለዮሴፍ ለሚስትነት በታጨችበት ጊዜ ኢየሱስ ሥጋ ለብሶ የሚወለድበት ጊዜ ነበረ። እግዚአብሔርም ማርያምን ለዚህ አገልግሎት ከሴቶች ሁሉ መርጧት ስለነበረ በመንፈሳዊ አሰራር ኢየሱስ በማርያም ማኅፀን ውስጥ እንዲጸነስ ተደረገ። ነገር ግን ማርያም ለዚህ አገልግሎት መታጨቷን ያልተረዳው ዮሴፍ ማርያም እጮኛው እሱ ሳይገናኛት ስላረገዘች ካሰበው ትዳር በስውር ሊተዋት አሰበ። ነገር ግን እግዚአብሔር ዓለምን ለማዳን በያዘው ዕቅድ ምክንያት የማርያምና የዮሴፍ ትዳር እንዳይስተጓጎል በማሰብ መልአኩን ልኮ እውነታውን ለዮሴፍ በማስረዳት ዮሴፍ የማርያምን እጮኝነት እንዳይሰርዝ ተናገረው። ማቴዎስ 1 ከ18 እስከ 25። የኢየሱስ ክርስቶስም ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እጮኛ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለው፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከእኛ ጋር የሚል ነው። ዮሴፍም ከእንቅልፉ ነቅቶ የጌታ መልአክ እንዳዘዘው አደረገው። እጮኛውንም ወሰደ። የበኩር ልጇን እስክትወልድ ድረስ አላወቃትም። ስሙንም ኢየሱስ አለው። ቤተ ክርስቲያኗ የዮሴፍን እጮኝነት በጠባቂነት እንጂ እኛ በምናስበው በትዳር መንገድ አይደለም ትላለች። በዚህም በ2001 ዓ.ም ባሳተመችው መጽሐፍ ላይ ሉቃስ 2:48 ላይ ማርያም ኢየሱስን አባትህም እኔም ስንፈልግ ደከምን ያለችበትን አባባል በግርጌ ማስታወሻ አባት የተባለው አሳዳጊ ስለሆነ ነው የሚል ተጨማሪ ማብራሪያ ሰጥታለች። ይሁን እንጂ የዮሴፍና የማርያም እጮኝነት በትዳር እንጂ በሌላ መንገድ ባለመሆኑ ምክንያት መጽሐፍ ቅዱሱ የኢየሱስን የዘር ሐረግ የሚቆጥረው በአብርሃም፣ ዳዊት፣ የዮሴፍ የዘር ሐረግ በኩል ነው። ማቴዎስ 1 እስከ 16 የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ አብርሃም ይስሐቅን ወለደ እያለ ያዕቆብም ክርስቶስ የተባለውን ኢየሱስን የወለደችውን የማርያምን እጮኛ ዮሴፍን ወለደ። ዮሐንስ 1:46 ፊልጶስ ናትናኤልን አግኝቶ ሙሴ በሕግ ነቢያትም ስለ እርሱ የጻፉለትን የዮሴፍን ልጅ የናዝሬቱ ኢየሱስን አግኝተነዋል አለ። ዮሐንስ 6:42 አባቱና እናቱ የምናውቃቸው ይህ የዮሴፍ ልጅ ኢየሱስ አይደለምን? እንግዲህ ከሰማይ ወርጃለሁ እንዴት ይላል አሉ። እነዚህ እውነታዎችም የሚያሳዩን የማርያምና የዮሴፍ ግንኙነት የትዳር ግንኙነት መሆኑን ነው።
በወቅቱም አግስቶስ ቄሳር ሕዝብ እንዲቆጠር ባዘዘ ጊዜ ቤተሰብ በአንድ ላይ እየሄደ በሚመዘገብበት ወቅት እነሱ ራሳቸውን እንደ አንድ ቤተሰብ ስላሰቡም የተመዘገቡት በአንድ ላይ ሄደው ነው። ሉቃስ 2 ከ4-5 ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። በአይሁድ ባህል መሠረት ለልጅ ስም የሚያወጣው አባት ነው። ኢየሱስም በተወለደበት ቀን እግዚአብሔር የልጁን ስም ኢየሱስ መባል እንዳለበት የነገረው የስም ማውጣት መብት ለተሰጠው ለዮሴፍ ነው። እነዚህን ከላይ የቀረቡትን እውነታዎች በአንድ ላይ ስንመለከት ምንም እንኳን ኢየሱስ የተጸነሰው በመንፈሳዊ አሰራር ቢሆንም ዮሴፍ በኢየሱስ አባትነት መጠራቱ የዮሴፍና የማርያም ግንኙነት የትዳር ግንኙነቱን መሆኑን እንረዳለን። እግዚአብሔር የሰው ልጆችን የማዳን እቅዱን ለማስፈጸም ሲያቅድ ብጽዕት፣ ቅድስት፣ ድንግል የሆነች ሴት ሲመለከት ማርያምን የመጀመሪያው ምርጫ ነበረች። ይሁን እንጂ ማርያም በወቅቱ ለዮሴፍ ታጭታ ስለነበረ እና ዮሴፍ ደግሞ እግዚአብሔርን የሚሰማ ጻድቅ ሰው ስለነበረ እግዚአብሔር እቅዱን የዮሴፍን የማርያም እቅድ በማይረብሽ መልኩ መተግበር የሚቻልበትን መንገድ ዘየደ። ከዚያም እቅዱን ለሁለቱም ነገረ። ሁለቱም ታዛዦች ነበሩ። ከራሳቸው እቅድ በፊት የእግዚአብሔርን እቅድ አስተናገዱ። ሁለቱም ራሳቸውን አንድ ሥጋ እንደሆኑ ቢያስቡም የእግዚአብሔር እቅድ እስኪፈጸም ድረስ ግን አብረው አልተኙም። ማቴዎስ 1:25 ዮሴፍም የበኩር ልጇን እስክትወልድ ድረስ አላወቃትም። ከዚህ ቃልም የምንረዳው እውነት ክርስቶስ እስኪወለድ ድረስ ዮሴፍ ከማርያም ጋር እንዳልተኛና ማርያምም ድንግል እንደነበረች ነው። ማርያምና ዮሴፍ የእግዚአብሔርን እቅድ ካስተናገዱ በኋላ ወደ የራሳቸው እቅድ ወደ እጮኝነታቸው ተዘነበሉ። በዚህም ከኢየሱስ መወለድ በኋላ ዮሴፍ ማርያምን አወቃት። ዮሴፍና ማርያምም በዚህ የትዳር ግንኙነታቸው ያዕቆብ፣ ዮሳ፣ ስምዖንና ይሁዳ የሚባሉ እና ስማቸው በቃል በቃል የተጠቀሱ ወንዶችና ስማቸው ያልተነገሩ ሴቶች ልጆች ወልደው አብረው በትዳር ሲኖሩ ነበረ። ማቴዎስ 11:55 ይህ የጸራቢ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ፣ ስምዖንና ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደለምን? ገላትያ 1:19 ነገር ግን ከጌታ ወንድም ከያዕቆብ በቀር ከሐዋርያት ሌላ አላየሁም። ዮሐንስ 19:26-27 ኢየሱስም እናቱን ይወደው የነበረውን ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚህ በኋላ ደቀ መዝሙሩን እናትህን እነኋት አለው። ከዚህ ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት። ማርቆስ 3:31-35 እናቱና ወንድሞቹ መጡ፣ በውጪ ቆመው ወደ እርሱ ልከው አስጠሩት። ብዙ ሰዎችም በዙሪያው ተቀምጠው ነበረና እነሆ እናትህና ወንድሞችህ በውጪ ቆመው ይጠብቁሃል አሉት። መልሶም እናቴ ማን ናት? ወንድሞቼስ እነማን ናቸው? አላቸው። እነሆ እናትና ወንድሞቼ የእግዚአብሔርን ፈቃድ የሚያደርግ ሁሉ እርሱ ወንድሜ ነው፣ እህቴም እናቴም አለ። እዚህ ጋር ኢየሱስ ያነጻጸረው ሥጋዊ ቤተሰቡንና መንፈሳዊ ቤተሰቡን ነበረ። ከዚህም ከላይ እንደተመለከተው ማርያም ከኢየሱስ ውልደት በኋላ ለዮሴፍ ያዕቆብ፣ ዮሳ፣ ስምዖንና ይሁዳ የሚባሉ ወንዶች ልጆችንና በእስራኤል ባህል ሴቶች ተጽዕኖ ስለሚደረግባቸው ስማቸው ያልተገለጹ ሴቶች ልጆችን እንደወለደችለት እንመለከታለን። በዚህም ለአምልኮተ ማርያም መነሻ የሆነው የዘላለማዊ ድንግልና ሐሳብ ስህተት እንደሆነ እንመለከታለን። ሰዎች ማርያምን ከሥጋዊ እናትነት አስበልጠው ልዕለ ስብዕና ማንነት በመስጠት እንዳያመልኳት በሚል ኢየሱስ ብዙ ጥንቃቄ ሲያደርግ ነበረ።
ይህንንም ከማርያም ጋር በነበሩት ንግግሮቹ፣ ግንኙነቶቹ እንዲሁም ሰዎች ስለ እናቱ የሚሰጡትን ልዕለ ስብዕና አስተያየቶች ላይ በሰጣቸው ትምህርቶች ውስጥ መመልከት ይቻላል። ዮሐንስ 2:4 ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ አላት። ሉቃስ 2:41-50 ላይ ማርያም፣ ዮሴፍ እና ኢየሱስ የፋሲካ በዓል ለማክበር ወደ ኢየሩሳሌም ሄደው በሚመለሱበት ጊዜ የአንድ ቀን መንገድ ሙሉ ሲጓዙ ኢየሱስ ከነሱ መቅረቱን አላስተዋሉም ነበር። ማርያምም ኢየሱስን ዘንግታለች፣ እሱም ሥጋዊ ወላጆቹን ትቶ ወደ መንፈሳዊ ነገሩ አዘንብሎ ነበር። ሉቃስ 11:27-28 ከሕዝቡ አንዲት ሴት ድምፅዋን ከፍ አድርጋ የተሸከመችህ ማኅፀንና የጠባሃቸው ጡቶች ብፁዓን ናቸው አለችው። አዎን ብፁዓንስ የእግዚአብሔርን ቃል ሰምተው የሚያደርጉት ናቸው አለ። ማርቆስ 3:31-35 እናቱና ወንድሞቹ መጡ፣ በውጭ ቆመው ወደ እርሱ ልከው አስጠሩት። ብዙ ሰዎችም በዙሪያው ተቀምጠው ነበርና እነሆ እናትህና ወንድሞችህ በውጭ ቆመው ይጠብቁሃል አሉት። መልሶም እናቴ ማን ናት? ወንድሞችህስ እነማን ናቸው? አላቸው። እነሆ እናትና ወንድሞቼ የእግዚአብሔርን ፈቃድ የሚያደርግ ሁሉ እርሱ ወንድሜ ነው፣ እህቴም እናቴም አለ። በዚህ ኢየሱስ ሰዎች ለማርያም ልዕለ ስብዕናነት በመስጠት አምልኮተ ማርያም ውስጥ እንዳይገቡ ጥንቃቄ ሲያደርግ እንደነበረ እንመለከታለን። በአጠቃላይ ስንመለከት ለአምልኮተ ማርያም መነሻ የሆኑት እመ አምላክ፣ ወላዲተ አምላክ፣ እግዝእትነ፣ እናታችን፣ እመቤታችን ጽዮን፣ ዘላለማዊ ድንግልና አስተምሮች ስህተት እንደሆኑ እንመለከታለን። በማርያም መላእክት ቅዱሳን ስም ከእግዚአብሔር አምልኮ የተካከለ ሙሉ አምልኮ። አምልኮ ማለት ስግደት፣ ጸሎት፣ ምስጋና፣ ዝማሬ፣ ውዳሴ እና መሰል መንፈሳዊ ድርጊቶችን ያጠቃልላል። በቤተ ክርስቲያኗ ማርያም፣ መላእክት፣ ቅዱሳን እንደ እግዚአብሔር እየተመለኩ ስለሆነ እነዚህ አምልኮ ድርጊቶች በእነሱ ስምም እየተደረገ ይገኛል። የሚገርመው ደግሞ አምልኮ ማድረግ ብቻ ሳይሆን አምልኮም የሚደረገው በፉክክር መንፈስ የእግዚአብሔር መመለኪያ ብቻ የነበሩትን ቤተ መቅደሱን ወይንም ቤተ ክርስቲያኑን፣ ታቦቱን፣ ሰንበታቱን ለማርያም መላእክትና ቅዱሳን በማካፈል ነው። ቀጥሎ በዝርዝር ቀርቧል። በማርያም መላእክት ቅዱሳን ስም የሚደረግ ስግደት። ቤተ ክርስቲያኗ ማርያም መላእክትና ቅዱሳንን በእግዚአብሔር አምላክ ስፍራ በማስቀመጧ ምክንያት በማርያም መላእክትና ቅዱሳን ስም ስግደት እየተደረገ ይገኛል። ይህ ድርጊትም ማቴዎስ 4:10 ላይ ለጌታ ለአምላክ ብቻ ስገድ፣ እርሱንም ብቻ አምልክ ከሚለው ቃል ጋር እንዳይጋጭ ቤተ ክርስቲያኗ ስግደትን በሁለት በመክፈል ለማርያም መላእክትና ቅዱሳን የሚደረገውን ስግደት የጸጋ ስግደት ስትል፣ ለእግዚአብሔር የሚደረገውን ደግሞ የባህሪ ስግደት ትላለች። ነገር ግን በሁለቱ ስግደቶች መካከል የተግባርም የይዘትም ልዩነት ባለመኖሩ ስግደት በሁለት ይከፈላል የሚለው አባባል የይምሰል አባባል እንጂ ስግደት መሆኑን ነው የምንመለከተው። በቤተ ክርስቲያኗ ለመላእክትና ለቅዱሳን የሚደረገው ስግደት ድጋፍ የተወሰኑ የብሉይ ኪዳን ጥቅሶች ቢቀርቡም ለማርያም የሚደረገው ስግደት ግን ምንም መነሻ ጥቅስ የለም። መጽሐፍ ቅዱሱ ላይ ለመላእክትና ለቅዱሳን የተደረገው አይነት ስግደት እንኳን ለማርያም ሲደረግላት አንመለከትም። የሰብአ ሰገል ሰዎች ለማርያም ኢየሱስ አጠገብ እያለች እንኳን ለይተው የሰገዱት ስግደት ለሚገባው ለኢየሱስ ብቻ ነበር። እነዚህ እውነታዎችም የሚያሳዩት ስግደት ለማርያም የማይደረግ መሆኑን ነው። ለቅዱሳንና ለመላእክት የሚደረገውን ስግደት አስመልክቶ ቤተ ክርስቲያኗ ከብሉይ ኪዳን ጥቅሶችን ስታቀርብ ይታያል። ነገር ግን እነዚህን ጥቅሶች አስተውለን ስንመለከት ስግደት የተባለው የቀረበበት አውድ በመንፈስ የተደረገ የአምልኮ ስግደት ሳይሆን
ፊት ለፊት ለተመለከቱት ቅዱስ ወይንም መልአክ የቀረበ የአክብሮት ሰላምታ ነው። ቀጥሎ በስፋት ቀርቧል። በቅዱሳን ስም የሚደረግ ስግደት። ቤተ ክርስቲያኗ ለቅዱሳን ስግደት መደረግ እንዳለበት ታስተምራለች። ለዚህም በማስረጃነት የምታቀርበው ሰዎች በብሉይ ኪዳን ዘመን ለቅዱሳን ያደረጉትን ስግደት ነው። በሌላ በኩል ደግሞ ቤተ ክርስቲያኗ ስግደት ለእግዚአብሔር ብቻ ከሚለው ቃል ጋር ላለመጋጨት ስትል ስግደትን በሁለት በመክፈል የባህሪ ስግደትና የጸጋ ስግደት በማለት ለእግዚአብሔር የሚደረገውን ስግደት የባህሪ ስግደት ስትል ለቅዱሳን የሚደረገውን ስግደት ደግሞ የጸጋ ስግደት ትላለች። ለእግዚአብሔር የሚደረገው ስግደት ሁሉንም ስለሚያግባባ ለቅዱሳን ይደረጋል ስለሚባለው የጸጋ ስግደት ቀጥለን እንመለከታለን። ከመነሻው የጸጋ ስግደት የሚባለው ስያሜ የተሳሳተ ስያሜ ነው። ሰው ለቅዱሳኑ የሚያደርገውን ጸጋ ማለት አይቻልም። ጸጋ ማለት እግዚአብሔር ለሰዎች እንዲያው በነፃ የሚሰጠው ስጦታ ማለት እንጂ ሰዎች ለቅዱሳን የሚሰጡት ስጦታ አይደለም። በዚህም የጸጋ ስግደት የሚለው ስያሜ የተሳሳተ ስያሜ ነው። በመቀጠል ደግሞ በቤተ ክርስቲያኗ ለእግዚአብሔርና ለቅዱሳን በሚደረጉት ሁለት አይነት ስግደቶች መካከል የተግባርም ሆነ የይዘት ልዩነት ባለመኖሩ ሁለት አይነት ስግደት አለመኖሩና ስግደት አንድ አይነት ብቻ መሆኑን እንመለከታለን። የዚህ ስህተት መነሻም ከላይ የቀረበው በብሉይ ኪዳን ዘመን ሰዎች ለሰዎች ያደረጉት ስግደት ነው። ነገር ግን እነዚህን ስግደቶች በየአውዱ ብንመለከት ስግደቱ ፊት ለፊት ለሚታይ አካል የተደረገ የአክብሮት ሰላምታ እንጂ ፊት ለማይታይ በመንፈስ ያደረጉት ስግደት አይደለም። እነዚህ ስግደቶች ግን በየአውዱ በምሳሌ ብንመለከት አማኝ ለአማኝ ያደረገው ስግደት አንደኛ ሳሙኤል 25:23 አቢግያ ዳዊትን ባየችው ጊዜ ከአህያዋ ላይ ፈጥና ወረደች፣ በዳዊት ፊት በግንባሯ ወደቀች፣ በምድር ላይ እጅ ነሳች። ዘጸአት 18:7 ሙሴ አማቱን ሊገናኝ ወጣ፣ ሰገደም፣ ሳመውም፣ እርስ በርሳቸው ደህንነታቸውን ተጠያየቁ፣ ወደ ድንኳኑም ገቡ። አንደኛ ሳሙኤል 20:41 ብላቴናውም በሄደ ጊዜ ዳዊት ከስፍራ በደቡብ አጠገብ ተነሳ፣ በምድርም ላይ በግንባሩ ተደፋ፣ 3 ጊዜ ለሰላምታ ሰገደ። ሌላው አማኝ ላላመነው ያደረገው ስግደት ዘፍጥረት 23:7 አብርሃም ተነሳ፣ ለምድሩ ሕዝብም ለኬጢ ሰዎች ሰገደ። ዘፍጥረት 33:3 ያዕቆብም ወደ ወንድሙ ኤሳው እስኪደርስ ድረስ ወደ ምድር 7 ጊዜ ሰገደ። ሌላው ያላመነው ለአማኝ ያደረገው ስግደት ዳንኤል 2:46 የዚያን ጊዜ ንጉሥ ናቡከደነጾር በግንባሩ ተደፍቶ ለዳንኤል ሰገደለት፣ የኤሎንም ቁርባን ዕጣኑንም ያቀርቡለት ዘንድ አዘዘ። እዚህ ጋር ያላመነው ለአማኝ እንዲሁም አማኝ ላላመነው ያደረጉትን ስግደቶች በመልካም ተምሳሌትነት አንወስደውም። አማኝ ለቅዱሳን ለሚያደርጉት ስግደት በተምሳሌቱ መውሰድ የምንችለው አማኝ ለአማኝ ያደረገውን ስግደት ነው። አማኝ ለአማኝ ያደረገውን ስግደት ስንመለከትም በውስጡ የምንመለከተው አምልኮን ሳይሆን ፊት ለፊት ለተመለከቱት ሰው በባህላዊ አክብሮታዊ የሰላምታ አሰጣጥ ዘዴ ሰላም ማለትን ነው። ይህም የድሮ ሰዎች አክብሮታቸውን ለመግለጽ በመጎንበስ ወይንም በግንባር በመውደቅ ለሚያከብሩት ሰው የሚሰጡት የሰላምታ አሰጣጥ አይነት ነው። ይህንንም ዛሬ በቻይና እና በጃፓን ባህላዊ ፊልሞች ላይ መመልከት ይቻላል። ለዚህ አይነት ሰላምታ ሌላ ቃል ባለመኖሩ ቅዱሳኑ በወቅቱ ሰገደ የሚለውን ቃል ተጠቀሙለት። በዚህም የብሉይ ኪዳን ስግደት የሚለው ቃል አሻሚ አገላለጽ ምክንያት የብሉይ ኪዳን ዘመን ስግደት በሁለት እንደሚከፈል እንመለከታለን። የአክብሮት ሰላምታ ስግደት እና የአምልኮ ስግደት። የአክብሮት ሰላምታ ስግደት ማለት ይህም
በስጋ ላሉትና ፊት ለፊት ለሚታዩ ቅዱሳን የሚደረግ የድሮ ሰዎች ለአክብሮት በማለት ራሳቸውን ዝቅ አድርገው ወይንም በግንባር በመውደቅ ሰላምታ የሚሰጡበት አሰራር ነው። የአምልኮ ስግደት ማለት ደግሞ ይህም በሁሉም ስፍራ ይገኛል ተብሎ ለሚታመነው በፊት ለፊት በአካል ሳይመለከቱ በመንፈስ የሚደረግ መንፈሳዊ ስግደት ነው። ዛሬ በቤተ ክርስቲያኗ ለቅዱሳን የሚደረገውን ስግደት ስንመለከት ከብሉይ ኪዳኑ ስግደት የሚለይበት መሰረታዊ ልዩነት አለው። በብሉይ ኪዳን አማኞች ለቅዱሳን የሰገዱት ስግደት በፊት ለፊታቸው ለተመለከቷቸው ቅዱሳን ነው። ነገር ግን ዛሬ በቤተ ክርስቲያኗ ለቅዱሳን የሚደረገው ስግደት በሕይወት ለሌሉ በአካል ለማይታዩ እንደ እግዚአብሔር በሁሉም ስፍራ ይገኛሉ በማለት በመንፈስ የሚደረግ ስግደት ነው። ይህ ደግሞ የአምልኮ ስግደት ነው። በብሉይ ኪዳኑ የተመለከተው ይህ አሻሚ የስግደት አተረጓጎም በአዲስ ኪዳኑ ግልጽ ተደርጎ እንመለከታለን። በአዲስ ኪዳን ስግደት የተደረገላቸው ቅዱሳን ኢየሱስና ጴጥሮስ ናቸው። ኢየሱስ የአምላክ ተዋህዶ ስለሆነ የተደረጉለትን ስግደቶች አልተቃወመም። ነገር ግን ጴጥሮስ ሰው በመሆኑ ምክንያት ስግደት ሲደረግለት ፈጽሞ ተቃወመ። ምክንያቱም ጴጥሮስ ለአምላክ ለእግዚአብሔር ብቻ ስገድ የሚለውን ቃል ስለሚያውቅ። በዚህም ጴጥሮስ ስግደት ለሰዎች መደረግ እንደሌለበት በግልጽ ቋንቋ ለእኛ ለአዲስ ኪዳን አማኞች አሳይቶን አለፈ። በዚህም በቤተ ክርስቲያኗ የጸጋ ስግደት በሚል ሽፋን በሕይወት ለሌሉና ፊት ለማይመለከቷቸው ቅዱሳን በመንፈስ የሚከናወነው ስግደት ስህተት መሆኑንና ስግደቱም የአምልኮ ስግደት መሆኑን እንመለከታለን። ይህንን የቤተ ክርስቲያኗን ስህተትም መሃይሙ መሐመድ እንኳን በቁርአን በኩል ሲወርፍ ነበረ። ቁርአን 9:31 ከእርሱ በቀር ሌላ አምላክ የሌለውን አንድን አምላክ ሊገዙ እንጂ ያልታዘዙ ሲሆኑ ሊቃውንቶቻቸውንና መነኮሳቶቻቸውን ሌላ አማልክት አድርገው ያዙ። በመላእክት ስም የሚደረግ ስግደት። መላእክት እንደ ሰው ፍጡራን ናቸው። ስራቸውም እግዚአብሔርን ማምለክ፣ እግዚአብሔርን ማገልገልና በእግዚአብሔር ትእዛዝ ሰዎችን መርዳት ነው። በዚህም መላእክቱ በእግዚአብሔር ትእዛዝ የሰው ልጆችን ከክፉ ያድናሉ፣ ይጠብቃሉ፣ ክፉን ይዋጋሉ፣ ቅዱሳንን ያጽናናሉ፣ ይመግባሉ፣ የጸሎትን መልስ ያመጣሉ፣ ነፍስን ያሳርጋሉ። ቤተ ክርስቲያኗ ለመላእክት ስግደት እንዲደረግ ታስተምራለች። ለዚህ የምታቀርበው መከራከሪያ በብሉይ ኪዳን ዘመን ሰዎች ፊት ለፊት ለተመለከቱት መላእክት ወይንም ለሰማይ ሰራዊት ያደረጉትን የአክብሮት ስግደት ነው። እዚያ ብሉይ ኪዳን ላይ ለመላእክት ስግደት ሊደረግ እንደማይገባና ስግደት ለእግዚአብሔር ብቻ መደረግ እንዳለበት የሚናገር ቃልም አለ። ሶፎንያስ 1:5-6 ለሰማይ ሰራዊት የሚሰግዱትን አጠፋለሁ። ዘዳግም 4:19 የሰማይ ሰራዊትን ባየ ጊዜ ሰግደህላቸው አምልካቸውም እንዳትስት ተጠንቀቅ። በዚህም ቤተ ክርስቲያኗ ለመላእክት የሚደረገውን ስግደት ለእግዚአብሔር ከሚደረገው ስግደት ለመለየት ከላይ እንደተመለከተው ስግደትን በሁለት በመክፈል የባህሪ ስግደትና የጸጋ ስግደት በማለት ለእግዚአብሔር የሚደረገውን ስግደት የባህሪ ስግደት ስትል ለመላእክት የሚደረገውን ደግሞ የጸጋ ስግደት በማለት ለእግዚአብሔርም ለመላእክትም ስግደትን ታከናውናለች። ነገር ግን ከላይ እንደተመለከተው የጸጋ ስግደት የተባለውና ቤተ ክርስቲያኒቱ ለመላእክት እንዲደረግ ያዘዘችው የስግደት አይነት ከስያሜ ጀምሮ የተሳሳተ መሆኑን፣ ሁለቱም ስግደቶች መካከል በተግባርም በይዘትም ምንም ልዩነት የሌለ መሆኑን እና ቤተ ክርስቲያኗ ለመላእክት ሊሰገድ ይገባል በማለት በብሉይ ኪዳን የምታቀርባቸው ጥቅሶች ዛሬ የሚደረገውን ስግደት መካከል ሰፊ ልዩነት ያለ መሆኑን ነው። ይህም በብሉይ ኪዳን ዘመን ሰዎች ለመላእክት የሰገዱት ፊት ለፊታቸው በአካል ቆሞ ላዩት መልአክ በመጎንበስ
አክብሮታቸውን በማሳየት መሆኑንና ዛሬ የሚደረገው ስግደት ግን መልአኩን በአካል ባላዩበት እንደ እግዚአብሔር በሁሉም ስፍራ የመገኘት ማንነት በመስጠት በመንፈስ የሚደረግ የአምልኮ ስግደት መሆኑን እንመለከታለን። ከላይ የተመለከትነው ይህ በብሉይ ኪዳኑ የተወሳሰበው አገላለጽ በአዲስ ኪዳን ግልጽ ተደርጎ እንመለከታለን። ይህንንም እውነታ ለመረዳት በዮሐንስና ገብርኤል መካከል የነበረውን ነገር እስቲ እንመልከት። ራእይ 19:10 ልሰግድለት በእግሩ ስር ተደፋው፣ እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር የኢየሱስ ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ አለኝ። ራእይ 22:8-9 ይህንን ያየሁትና የሰማሁት እኔ ዮሐንስ በሰማሁትና ባየሁት ጊዜ ይህንን ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋሁ። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር ከወንድሞቼም ከነቢያት ጋር የዚህ መጽሐፍ ቃል ከሚጠብቁት ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ አለኝ። ከዚህ ከዮሐንስና ከገብርኤል ንግግር ሰዎች ለመላእክት መስገድ እንደሌለባቸው እንመለከታለን። ሁለቱም ስፍራ ላይ ተጠንቀቅ የሚለው ኃይለ ቃል ደግሞ ለሚያስተውል ሰው የራሱ ትርጉም አለው። እንደ ስልጣኑና ለእግዚአብሔር ባለው ቀረቤታው ቢሆን ኖሮ ለመላእክት ለመስገድ አንደኛ ተመራጭ የነበረው ገብርኤል ነበረ። አትስገዱልኝ ብሎ ከለከለን እንጂ። መልአክ ያዩ ብዙ የአዲስ ኪዳን ጻድቃን አሉ። ኢየሱስ፣ ማርያም፣ ዘካርያስ፣ ቆርኔሌዎስ። ነገር ግን አንዳቸውም ለመላእክቱ ሲሰግዱ አልተመለከትንም፣ እንድንሰግድም አላዘዙም። በዚህም ዛሬ በቤተ ክርስቲያኗ እንደ ብሉይ ኪዳን ቅዱሳኑ እንኳን መልአክን በአካል ሳይመለከቱ መላእክትን እንደ እግዚአብሔር በሁሉ ስፍራ ይገኛሉ በማለት ለመላእክት በመንፈስ የሚደረገው የአምልኮ ስግደት ስህተት መሆኑን እንመለከታለን። መጽሐፍ ቅዱሱን ጠንቅቆ ላነበበ ሰው በመላእክቱ ዓለም ሁለት ጎራዎች አሉ፣ ቅዱስና እርኩስ። በቅዱሱ ጎራ ያሉት በሙሉ የሚሰግዱትም ሆነ እንዲሰገድለት የሚፈልጉት ለእግዚአብሔር ብቻ ነው። በርኩሱ መንገድ ያሉት ደግሞ እንደ እግዚአብሔር ስግደትን ይፈልጋሉ። በዚህም በሁለቱ የመላእክት ጎራ መካከል ሰፊ የአስተሳሰብ ልዩነት እንመለከታለን። ይህንን እውነታ ሁለቱ መላእክቶች ይህም ቅዱሳኑና እርኩሳኑ ሲናገሩ እስቲ እንመልከት። ራእይ 19:10 መልአኩ ገብርኤልም እንዳትሰግድልኝ ተጠንቀቅ ሲል፣ በሌላ በኩል ደግሞ ማቴዎስ 4:9 ላይ ዲያብሎስ ወድቀህ ብትሰግድልኝ ሲል እንመለከታለን። በዚህም ቅዱሱ መልአክ ስግደትን አልቀበልም ሲል፣ ዲያብሎስ ደግሞ ለኔ ስገድ አለ። በዚህም እንዲሰገድላቸው የሚፈልጉት እርኩሳኑ መላእክት ብቻ መሆናቸውን እንመለከታለን። መጽሐፍ ቅዱሱ እንደሚናገረው ዲያብሎስ ራሱን ቅዱሳን መላእክት አስመስሎ ያጭበረብራል። ከታችም እንደምንመለከተው ዲያብሎስ በቤተ ክርስቲያኗ ተጨማሪ መጻሕፍት በኩል ራሱን ቅዱስ መልአክ አስመስሎ እንደሚተውን ተመልክቷል። እነዚህን እውነታዎች በአንድ ላይ ስንመለከት በቅዱሳኑ መላእክት ስም እንደ እግዚአብሔር መመለክ የሚፈልገው ዲያብሎስ መሆኑን እንረዳለን። በዚህም በአጭበርባሪው ተጭበርብረው ከእግዚአብሔር ውጭ በተለያየ ስም ስግደት እየፈጸሙ ያሉ ሰዎች አደጋ ውስጥ መሆናቸውን እንረዳለን። ከስግደት በተጨማሪ ወደ ማርያም፣ መላእክት፣ ቅዱሳን የሚደረጉ አምልኮዎች በመግቢያው ላይ እንደተመለከትነው አምልኮ ብዙ ክፍሎች አሉት። ስግደት፣ ጸሎት፣ ምስጋና፣ ውዳሴ ወዘተ። ከነዚህ ውስጥ ስግደትን ከላይ በስፋት የተመለከትን ሲሆን ሁሉንም የአምልኮ ክፍሎች በዚህ መልክ መዘርዘሩ ሰፊ ስለሆነ ሌሎቹን የአምልኮ ክፍሎች አጠር አድርገን እንመለከታለን። አንደኛ፣ ጸሎት።
መጽሐፍ ቅዱሱ ላይ ስንመለከት ሰው በሁሉም ስፍራ ሆኖ ጸሎት የሚያደርገው በሁሉም ስፍራ መገኘት ለሚችለው ለእግዚአብሔር አምላክ ብቻ ነበረ። ነገር ግን ቤተ ክርስቲያኗ ማርያም መላእክትና ቅዱሳን በእግዚአብሔር አምላክ ስፍራ በማስቀመጧ ምክንያት በማርያም መላእክትና ቅዱሳን ስም ጸሎት እየተደረገ ይገኛል። ጸሎቱም የሚደረገው አማልዱኝ ከሚለው ከምልጃ ጸሎት ባለፈ ማርያም መላእክትና ቅዱሳንን እንደ አምላክ በማድረግ ስጠኝ፣ ማረኝ፣ ጠብቅኝ ወዘተ እየተባለ ነው። ዋናው አምልኮ የሚደረገውም በማርያም ስም ስለሆነ ከአባታችን ሆይ ጸሎት ቀጥሎ ለማርያምም እመቤታችን ቅድስት ድንግል ማርያም ሆይ የሚል ጸሎት ተዘጋጅቶላታል። ከወሊድም ጋር በተያያዘ ጸሎት የሚደረገው ለማርያም ብቻ ነው። እመቤቴ በሰላም ትገላግልሽ፣ ማርያም በሽልም ታውጣሽ ወዘተ ይባላል። የሚገርመው ደግሞ ከወሊድ ጉዳይ የተገለሉት መላእክትና ቅዱሳን ብቻ አይደሉም፣ እግዚአብሔርም ጭምር ነው። ወሊድ ላይ ከማርያም ስም ውጪ ማንም አይጠራም። ይህም እንደ የዋቂፈና ማርያም ወይንም አቴቴ፣ የግሪካውያኑ አፍሮዳይት፣ የግብፃውያኑ አይሲስ ማርያም የወሊድ አምላክ በመደረጓ ምክንያት ነው። ምስጋና መጽሐፍ ቅዱሱ ላይ ስንመለከት ሰዎች አምላካዊ ምስጋናቸውን ሲያቀርቡ የነበሩት ለእግዚአብሔር ብቻ ነው። እግዚአብሔርም ሰዎች አምልኳዊ ምስጋናቸውን ለማንም እንዳያቀርቡ አዟል። ኢሳይያስ 42:8 አምላክህ እግዚአብሔር እኔ ብቻ ነኝ፣ የእኔንም ክብር የሚጋራ ሌላ አምላክ የለም፣ ጣዖቶችም ምስጋናዬን እንዲካፈሉ አልፈቅድም ይላል። ነገር ግን ቤተ ክርስቲያኗ ማርያም መላእክትና ቅዱሳን በእግዚአብሔር አምላክ ስፍራ በማስቀመጧ ምክንያት በማርያም መላእክትና ቅዱሳን ስም አምልኳዊ ምስጋና እየተደረገ ይገኛል። የእግዚአብሔር ምስጋና የሚጋራ ደግሞ ጣዖት ነው። ይህም በማርያም መላእክት ቅዱሳን ስም እየተደረገ ያለውን ነገር ያሳያል። ሶስተኛ መዝሙር መጽሐፍ ቅዱሱ ላይ በማርያም መላእክትና ቅዱሳን ስም ሲዘመር አንመለከትም። ነገር ግን ቤተ ክርስቲያኗ ማርያም መላእክትና ቅዱሳንን በእግዚአብሔር ስፍራ በማስቀመጧ ምክንያት በማርያም መላእክትና ቅዱሳን ስም እየተዘመረ ይገኛል። መጽሐፍ ቅዱሱ ላይ ሲዘመርለት የነበረው ለእግዚአብሔር አምላክ ብቻ ነው። እንደ ልቤ የተባለው ዳዊትም እንደ ልብ በመሆኑም ለእግዚአብሔር ብቻ ሲዘምር ነው የተመለከትነው። አሁን ግን በቤተ ክርስቲያኗ የምንመለከተው እንደ ልቤ ሳይሆን ልብ አድርጎችን ነው። አራተኛ ንግስ የንግስ ፕሮግራም የሚዘጋጀው በራስ ላይ ላነገሱት አካል ነው። መዝሙር 2:6 እኔ ንጉሴን ሾምኩ በተቀደሰው ተራራዬ በጽዮን ላይ። መዝሙር 5:2 ንጉሴና አምላኬ ሆይ አቤቱ ወደ አንተ እጸልያለሁ። በእነዚህ ጥቅሶች እንደተመለከተው ዳዊት በራሱ ላይ ያነገሰው እግዚአብሔርን ብቻ ሲሆን በቤተ ክርስቲያኗ ግን ማርያም መላእክትና ቅዱሳን በእግዚአብሔር ቦታ በመቀመጣቸው ምክንያት በወር ውስጥ በተመደበላቸው ቀን የንግስ ፕሮግራም ይዘጋጅላቸዋል። እግዚአብሔርም ከማርያም መላእክትና ቅዱሳን እኩል የንግስ ፕሮግራም የሚዘጋጅለት በተመደበለት ቀን ተራውን ጠብቆ ነው። ውዳሴ አምስተኛ ውዳሴ የሚቀርበው ልዕለ ስብዕና ላለው አካል ነው። በዚህም መጽሐፍ ቅዱሱ ላይ ሲወደስ የምንመለከተው እግዚአብሔር አምላክን ብቻ ነው። ነገር ግን ቤተ ክርስቲያኗ ማርያም መላእክትና ቅዱሳንን በእግዚአብሔር አምላክ ስፍራ በማስቀመጧ ምክንያት በማርያም መላእክትና ቅዱሳን ስም በተለያየ መንገድ በመጻሕፍት፣ በቅዳሴ፣ በመዝሙሮች ውዳሴ ሲደረግ እንመለከታለን። ስድስተኛ ስዕለት ማለት ቃል ኪዳን ማለት ነው። እንዲህ ካደረግክልኝ እንዲህ አደርጋለሁ የሚል ቃል ኪዳን። በዚህም ስዕለት የሚቀርበው ለጸሎት ፈጻሚው አካል ነው።
መጽሐፍ ቅዱሱ ላይም ስዕለት ሲቀርብ የነበረው ለእግዚአብሔር አምላክ ብቻ ነው። ነገር ግን ቤተ ክርስቲያኗ ማርያም መላእክትንና ቅዱሳንን በእግዚአብሔር አምላክ ስፍራ በማስቀመጧ ምክንያት ለእነርሱም ስዕለት ሲደረግ እንመለከታለን። ሰባተኛ መስዋዕት። መጽሐፍ ቅዱሱ ላይ ስንመለከት መስዋዕት ሲቀርብ የነበረው ለእግዚአብሔር አምላክ ብቻ ነበረ። ነገር ግን ቤተ ክርስቲያኗ ማርያም መላእክትንና ቅዱሳንን በእግዚአብሔር አምላክ ስፍራ በማስቀመጧ ምክንያት በእነሱ ስም በተዘጋጁ የመታሰቢያ ቀናት፣ ሰንበታትና በዓላት መስዋዕቶች ይህም እርድ፣ ዳቦ፣ ጸበል ሲቀርቡ እንመለከታለን። በዚህም የገብርኤል ዳቦ፣ የማርያም ጽዋ ወዘተ ሲባል እየተመለከትን ነው። ስምንተኛ የአምላክ ስም። መጽሐፍ ቅዱሱ ላይ ስንመለከት ቅዱሳን የሚያደርጉትን ጦርነት፣ ጉዞ፣ ቃለ መሐላ ወዘተ በአምላካቸው ስም ሲያደርጉ ነበር። ይህም የሆነው በመንፈሳዊው ዓለም ስም ትልቅ ትርጉም፣ ኃይልና ስልጣን ስላለው ነው። ጎልያድ ዳዊትን ሊጋጠመው የመጣው የአምላኩን ስም እየጠራ ነው። ዳዊትም እንደዚሁ። በአዲስ ኪዳኑም እንደዚሁ ሁሉም ድርጊት በአምላክ ስም መሆን እንዳለበት ተነግሯል። ቆላስይስ 3:17 እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን ወይም በሥራ የምታደርጉትን ነገር ሁሉ በጌታ በኢየሱስ ስም አድርጉት። ነገር ግን ቤተ ክርስቲያኗ ማርያም መላእክትንና ቅዱሳንን በእግዚአብሔር አምላክ ስፍራ በማስቀመጧ ምክንያት የእነርሱ ስም የአማልክት ስም ተደርገው ለተለያዩ አገልግሎቶች ሲጠሩ እንመለከታለን። በዚህም በማርያም፣ በገብርኤል ወዘተ ሲባል እንሰማለን። በአጠቃላይ ስንመለከት መጽሐፍ ቅዱሱ ላይ እነዚህ ከላይ የተመለከትናቸው የአምልኮ ክፍሎች በሙሉ ሲከናወኑ የነበረው ለእግዚአብሔር አምላክ ብቻ ነበረ። ነገር ግን ቤተ ክርስቲያኗ ማርያም መላእክትንና ቅዱሳንን በእግዚአብሔር አምላክ ስፍራ በማስቀመጧ ምክንያት በእነርሱ ስም እነዚህ አምልኮዎች እየተደረጉ ይገኛሉ። ይህም የሚያሳየን በኦርቶዶክስ ካቶሊክ ቤተ ክርስቲያን ማርያም መላእክትና ቅዱሳን እንደ እግዚአብሔር እየተመለኩ እንደሚገኙ ነው። ማርያም መላእክትና ቅዱሳን አምልኩን ባለማለታቸውና እግዚአብሔርን በእነሱ በኩል በውክልና አምልኩኝ ባለማለቱ አምልኮው በእነሱ ስም እየተቀበለ ያለው ማን ነው የሚለውን ጥያቄ ስንመልስ መልሱ ግልጽ ነው። እርሱም ከላይ በስግደት ክፍል የተመለከትነው እንደ እግዚአብሔር መመለክ የሚፈልገው ዲያብሎስ ነው። የሚገርመው ደግሞ የፍክሩ መጠን ምን ያህል ጥልቅ እንደሆነ የምንመለከተው ዲያብሎስ በዘዴ ከመመለክ አልፎ አምልኮውን እንኳን የሚቀበለው የእግዚአብሔር የአምልኮ ንብረቶችን በመጋራት ነው። ቀጥለን እንመለከታለን። አምልኮ የሚደረገው የእግዚአብሔርን ነገሮች በማጋራት መሆኑ። መጽሐፍ ቅዱሱ ላይ እንደተመለከተው እግዚአብሔር እንዲመለክ የሚፈልግበትን የራሱ የአምልኮ ነገሮችን ለይቶ አስቀምጧል። እነርሱም ቤተ መቅደስ ወይንም ቤተ ክርስቲያን፣ ታቦት፣ ሰንበት፣ በዓል የመሳሰሉት ናቸው። ቤተ ክርስቲያኗ ግን እግዚአብሔር መመለክ ለሚፈልገውና በማርያም መላእክትና ቅዱሳን ስም ሽፋን ለሚንቀሳቀሰው ዲያብሎስ እነዚህን የእግዚአብሔር መመለኪያ ንብረቶችን አካፍላ ትገኛለች። እግዚአብሔር ሲመለክበት የነበረበትና ዛሬ በማርያም መላእክትና ቅዱሳን ስም ለሚመለከው አካል የተከፈሉትን የእግዚአብሔር መመለኪያ ንብረቶች ብንመለከት፣ አንደኛ ቤተ መቅደስ ወይንም ቤተ ክርስቲያን። መጽሐፍ ቅዱሱ ላይ ቤተ መቅደስ ወይንም ቤተ ክርስቲያን ሲሰየም የነበረው በባለቤቱ በእግዚአብሔር ስም እንጂ በማርያም መላእክትና ቅዱሳን ስም አልነበረም። ምክንያቱም አንድ ንብረት የሚጠራው በባለቤቱ ስም ስለሆነ። ብዙ ቦታዎች ላይ የእግዚአብሔር ቤተ መቅደስ እና የእግዚአብሔር ቤተ ክርስቲያን የሚሉ ቃላት ውስጥ የምትለዋ ቃል ባለቤትነትን ታሳያለች። መጽሐፍ ቅዱሱ ላይም አንድም ስፍራ ላይ
በማርያም መላእክትና ቅዱሳን ስም የተሰየመ ቤተ መቅደስ ወይንም ቤተ ክርስቲያን አላየንም። ነገር ግን አሁን ለክርስትናው እንግዳ በሆነ መልኩ በማርያም መላእክትና ቅዱሳን ስም ቤተ መቅደስ ወይንም ቤተ ክርስቲያን እየተተከለ ይገኛል። ሁለተኛ፣ ታቦት። ታቦት የእግዚአብሔር ብቻ ነበረ። በዚህም መጽሐፍ ቅዱሱ የእግዚአብሔር ታቦት ይላል። የምትለው አካል ባለቤትን ታሳያለች። መጽሐፍ ቅዱሱ ላይ አንድም ስፍራ ላይ የማርያም መላእክትና ቅዱሳን ስም የተሰየመ ታቦት አላየንም። ነገር ግን አሁን ለክርስትናው እንግዳ በሆነ መልኩ በማርያም መላእክትና ቅዱሳን ስም ታቦት እየተሰየመ ይገኛል። ሶስተኛ፣ ሰንበት። ሰንበት የእግዚአብሔር ብቻ ነበረ። መጽሐፍ ቅዱሱ ላይ ለማርያም መላእክትና በቅዱሳን ስም እንዲከበር የታዘዘ ሰንበት አንመለከትም። ነገር ግን አሁን ለክርስትናው እንግዳ በሆነ መልኩ የማርያም መላእክትና ቅዱሳን ስም በወራት ውስጥ ተራ በማስገባት በተራቸው ቀን ሰንበት፣ ይህም ስራ የማይሰራበትና ለእነርሱ ውዳሴ፣ ቅዳሴ፣ ዝማሬ የሚደረግላቸው ቀን ተሰጥቷቸው እንመለከታለን። አራተኛ፣ በዓል። በዓል ሲከበር የነበረው ለእግዚአብሔር ብቻ ነበረ። መጽሐፍ ቅዱሱ ላይ ለማርያም መላእክትና ቅዱሳን የታዘዘ በዓል አንመለከትም። ነገር ግን ቤተ ክርስቲያኗ ለክርስትናው እንግዳ በሆነ መልኩ በማርያም መላእክትና ቅዱሳን ስም በዓል ታዘጋጃለች። ይህንንም የምታደርገው ለነሱ በተሰየሙ ቀናት፣ ታቦታትና አብያተ ክርስቲያናት ነው። በአጠቃላይ በኦርቶዶክስ ካቶሊክ ቤተ ክርስቲያን የእግዚአብሔር መመለኪያ ብቻ የነበሩት ቤተ መቅደስ፣ ቤተ ክርስቲያን፣ ታቦት፣ ሰንበትና በዓል በማርያም መላእክትና ቅዱሳን ስም ለሌላ አካል መከፋፈሉን ነው የምንመለከተው። ማርያም መላእክትና ቅዱሳን ለመጽሐፍ ቅዱሱ እንግዳ አካላት አይደሉም። ነገር ግን ለመጽሐፍ ቅዱሱ እንግዳ የሆነው ይህ በእነሱ ስም የእግዚአብሔር መመለኪያ ንብረቶችን የማከፋፈሉ ስራ ነው። ማርያም መላእክትና ቅዱሳን የእግዚአብሔር መመለኪያ ነገሮች ለእነሱ እንዲሰሩ አላዘዙም። እግዚአብሔርም በእነሱ ስም በእጅ አዙር አምልኩኝ ብሎ አላዘዘም። ምሳሌያቸውን የምንከተላቸው ኢየሱስም ሆነ ሐዋርያቱ እንደዚህ አላደረጉም። ይሁን እንጂ በማርያም መላእክትና ቅዱሳን ስም የእግዚአብሔር የአምልኮ ንብረቶች ለሌላ አካል በማካፈል አምልኮ እየቀረበ ይገኛል። በዚህም አምልኮውን በእነርሱ ስም እየተቀበለ ያለው እግዚአብሔር ሳይሆን እንደ እግዚአብሔር መመለክ የሚፈልገው ዲያብሎስ መሆኑን እንመለከታለን። ይህንን ምስጢር ያልተገነዘቡ አንዳንድ ሰዎች የእግዚአብሔር የአምልኮ ነገሮችን ያካፈሉበትን ምክንያቶች ሲናገሩ ይሰማል። ይህም በምሳሌ 10:7 ላይ የጻድቅ መታሰቢያ ለበረከት ነው እና መዝሙር 112:6 ላይ የጻድቅ መታሰቢያ ለዘላለም ይኖራል በሚለው መሰረት ለማርያም መላእክትና ቅዱሳን መታሰቢያ ለማድረግ፣ ሌላው በመዝሙር 33 ወይም 34:21 ላይ ጻድቃንን የሚጠሉ ይጸጸታሉ በሚለው መሰረት ለጻድቃን ያለውን ፍቅር ለማሳየት እንደሆነ ይናገራሉ። ሌላው በማቴዎስ 10:4 ላይ ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል፣ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል በሚለው መሰረት እያከናወኑ እንደሆነ ይናገራሉ። ነገር ግን እነዚህ ሶስቱ ነገሮች ይህም የጻድቅ መታሰቢያ፣ ጻድቃንን መውደድና ለነቢይ ወይንም ለጻድቅ እውቅና መስጠት እርስ በርስ የተለያዩ ነገሮች ናቸው። እንደዚሁ ከቤተ ክርስቲያን መትከል፣ ታቦት መቅረጽ ጋርም የተለያዩ ነገሮች ናቸው። የጻድቅ መታሰቢያ ለበረከት ነው፣ የጻድቅ መታሰቢያ ለዘላለም ይኖራል የሚለው ለጻድቅ መታሰቢያ ስሩ ማለት ሳይሆን አንድ ጻድቅ የሰራው ስራ ለሱ መታሰቢያው፣ ለአማኙ ደግሞ በረከት ሆኖ ለዘላለም ይኖራል ማለት ነው። ለምሳሌ የጳውሎስ መልእክቶች የጳውሎስ መታሰቢያ ሲሆኑ ናቸው። የሰሎሞን መጽሐፍት የሰሎሞን መታሰቢያ ናቸው።
እነዚህ የጻድቃኑ ሥራ ለእነርሱ መታሰቢያ ሲሆኑ፣ ዛሬ ላለው አማኝ ደግሞ በረከቶች ናቸው። ጻድቅን መውደድ የሚለው የብሉይ ኪዳን ጥቅስ በአዲስ ኪዳን ጠላቶቻችሁን ውደዱ ወደሚል ትእዛዝ ከፍ ተደርጓል። ዛሬ አሳሳቢ የሆነው ቅዱሳኑን መውደድ ወይ የሚወዱንን ሰዎች መውደድ ሳይሆን ጠላታችሁን ውደዱ የሚለውን ትእዛዝ መፈጸም አለመቻል ነው። ሌላው ቅዱሳኑን መውደድ የሚለው ቅዱሳኑን ማምለክ አለመሆኑ ሊታወቅ ይገባል። አንድ አማኝ ሁሉንም ሰው መውደድ አለበት። የትዳር አጋሩን ማፍቀር አለበት። አምላኩን ደግሞ ማምለክ አለበት። መውደድ፣ ማፍቀርና ማምለክ የተለያዩ ነገሮች ናቸው። መውደድን ማምለክ አድርጎ መውሰድ ስህተት ነው። ጻድቅን በጻድቅነቱ፣ ነቢይን በነቢይነቱ መቀበል ከአምልኮ ጋር አይገናኝም። ነገር ግን መጽሐፉ ሮሜ 8:33 ላይ የሚያጸድቅ እግዚአብሔር ነው፣ የሚኮንን ማን ነው እንደሚለው የሚያጸድቀው እግዚአብሔር ብቻ ነው። እግዚአብሔር ያጸደቀውን ደግሞ ማንም መኮነን አይችልም። ነገር ግን ማንም ራሱን በእግዚአብሔር ቦታ ላይ በማስቀመጥ አቦ ወይንም ሚኒሊክ ወይንም ተክለ ሃይማኖት ወይንም ጊዮርጊስ ጻድቅ ነው ቢል የእግዚአብሔርን ስልጣን መጋፋት ነው። በዚህም በቤተ ክርስቲያኗ እነዚህን ሶስት የተለያዩ ነገሮች ይህም የጻድቅ መታሰቢያ፣ ጻድቅን መውደድና ለነቢይ ወይም ጻድቅ እውቅና መስጠትን አንድ በማድረግ ዘሎ ደግሞ እነዚህን ሶስቱን የምናከናውነው በእግዚአብሔር የአምልኮ ንብረቶች ነው ማለቱ ከጀርባ ያለውን ሴራ ያሳያል። እነዚህን የማይገናኙ ነገሮችን አገናኝቶ ይህንንም መንደርደሪያ አድርጎ ደግሞ የእግዚአብሔር አምልኮ ንብረቶች ላይ መቀመጥ የሚፈልገው የእግዚአብሔር ተፎካካሪ መንፈስ እርሱም ዲያብሎስ ነው። አንዳንዶች ደግሞ የአርሴማ፣ የአቦ፣ የተክለ ሃይማኖት እያልን ቤተ ክርስቲያንን፣ ታቦትን፣ ሰንበትን፣ በዓላትን በተለያዩ አካላት ስም ብንሰይምም የሚመለክበት ግን እግዚአብሔር ብቻ ነው ሲሉ ይደመጣል። ይሁን እንጂ ይህ ጨፍኑኝ ላሞኛችሁ የሆነ የጅልነት ተረክ ብቻ ነው። ይህ ማለት እኮ ደባልን እንኳን የማይቀበል ባለቤቱ ማን እንደሆነ የሚያስረግጥ ፕሪፊክስ ነው። በዚህ ላይ ደግሞ ለአርሴማ፣ ለአቦ ቤተ ክርስቲያን እንደሚተከልላቸው፣ ታቦት እንደሚቀረጽላቸው ሁሉ ለእግዚአብሔርም ለብቻው ቤተ ክርስቲያን እየተተከለ ያለበትን፣ ታቦት እየተቀረጸ ያለበትን አሰራር ስንመለከት ሁሉም ራሳቸውን የቻሉ ከእግዚአብሔር ጋር አቻ የተደረጉ አማልክት መሆናቸውን ነው የሚያሳየን። በዚህም በቤተ ክርስቲያን ብቻ ሳይሆን ቤተ ጊዮርጊስ፣ ቤተ ማርያም የሚባሉ የአምልኮ ስፍራዎችም እንዳሉ እንመለከታለን። በዚህም ምንም እንኳን ቤተ ክርስቲያኗ ራሷን የአንድ አምላክ አምላኪ ይህም ሞኖቴስቲክ አድርጋ ብትናገርም በተግባር ግን ብዙ ጣዖታትን የምታመልክ ፖሊቴስቲክ ሆና ነው የምንመለከተው። በሂንዱይዝም እምነት ብዙ አማልክትን ማምለክ አያስገርምም። ህንዶችን በአማልክቶቻቸው ላይ የክርስትናውን አምላክ ቢያስተዋውቋቸው ምንም ግድ የላቸውም። በአማልክቶቻቸው ላይ ጨምረው ያመልኩታል። ይሁን እንጂ እነዚህ ሰዎች እግዚአብሔርን ሲያመልኩ በመመልከት ብቻ ክርስቲያኖች ናቸው ማለት አይቻልም። እግዚአብሔር ከነ ደርበው ጋር አብሮ አይሰራም። ንክኪ ካለ ቅዱሱ በዚያ ስፍራ የለም። ኦርቶዶክስ ጋር የተፈጠረው ንክኪም ቤተ ክርስቲያኗን ከክርስትና አስወጥቷታል። በዚህ የተሳሳተ አሰራር ደግሞ ብዙ አስገራሚ ነገሮችን መታዘብ ይቻላል። አንደኛ፣ መጽሐፍ ቅዱሱ ቅድስናቸውን ከመሰከረላቸው ቅዱሳን ውጪ ያሉት ቅዱሳን የተለዩበት አሰራር አይታወቅም። መጽሐፍ ቅዱሱ ቅድስናቸውን ከመሰከረላቸው ቅዱሳን ውጪ ቤተ ክርስቲያኗ እገሌ ቅዱስ ነው ለማለትና እከሌ እርኩስ ነው በማለት ራሷን እግዚአብሔር የፈራጅነት ወንበር ላይ ያስቀመጠችበት አሰራር ትልቅ ስህተት ነው። መጽሐፍ ቅዱሱን ለሚሰማ ግን የሚያጸድቅ እግዚአብሔር
ብቻ ነው። ሁለተኛ፣ ቤተ ክርስቲያኗ ቅዱሳን ብላ የሾመቻቸው ሰዎችም ከመጽሐፍ ቅዱሱ ቅዱሳን በላይ ጎልተው ይታያሉ። ከእነ ኤልሳዕ፣ ዮሐንስ፣ ጳውሎስ፣ ጴጥሮስ በላይ በደብተራዎች እንግዳ ትርክቶች የተሰሩላቸው እነ አርሴማ፣ ተክለ ሃይማኖት፣ አቡነ አረጋዊ፣ ጊዮርጊስ ናቸው ጎልቶ የሚታዩት። ይህም በቅዱሳኑ ስም ተሸፍኖ እየሄደ ያለው ሌላ አካል መሆኑን ያሳያል። አንዳንዶቹን አማልክት ደግሞ የቤተ ክርስቲያኗ አበው እንኳን አያውቃቸውም። 44ቱ አማልክት ድሮ ቀሩ። ዛሬ ብዙ የኤዲቲንግ ስራዎች እየተሰሩ ነው። ሚኒሊክ ሲቀነሱ አርሴማ ተደምራለች። ተከስተ ብርሃን፣ ወለተ ጴጥሮስ፣ ቅድስተ ባርባራ፣ ሚናስ፣ አባኖብ የመሳሰሉት አማልክት ደግሞ ወደ ሜዳው ሊገቡ እያሟሟቁ ይገኛሉ። ሶስተኛ፣ አምልኮ በደፈናው በማርያም መላእክትና ቅዱሳን ስም ይቅረብ እንጂ በየአካባቢው የሚመለከው ግን ራሱን የቻለ የየአካባቢው ገዢ መናፍስት ናቸው። ለምሳሌ ቁልቢ የሚመለከውና አዲስ አበባ የሚመለከው ገብርኤል ሁለቱም በደፈናው ገብርኤል ይባሉ እንጂ ሁለቱም እኩል ኃይል የላቸውም። የቁልቢው ገብርኤል ከአዲስ አበባው ገብርኤል በስልጣን ከፍ ያለ ነው። በዚህም ህዝቡ አዲስ አበባ ላይ የገብርኤል ቤተ ክርስቲያንን አጠገቡ ትቶ ቃሊቲ፣ ገላን፣ ዱከም፣ ቢሾፍቱ ያሉትን ገብርኤሎች ዘሎ አገር አቋርጦ የቁልቢው ገብርኤል ጋር ሲሄድ እንመለከታለን። የሚገርመው ደግሞ የቤተ ክርስቲያኗ ተከታዮች ለእነዚህ አማልክት እኩል ቦታ አይሰጡም። አማልክቶቻቸውንም ከሌሎች አማልክቶች ለይተው ያመልኳቸዋል። አንዳንዱ አቡነ አረጋዊን ከሌላው ሲያስበልጥ፣ ሌላ ደግሞ ተክለ ሃይማኖትን ያስበልጣል። አራተኛ፣ በ4.2 ክፍል እንደቀረበው መጽሐፉ የስዕል አምልኮን እየከለከለ እና ማርያም፣ መላእክትና ቅዱሳን ምንም አይነት ፎቶግራፍ ባልተነሱበት ሁኔታ ውስጥ አምልኮ እየተከናወነ ያለው የማርያም፣ መላእክት፣ ቅዱሳንን የስዕል ጣዖቶች በመስራት መሆኑ አምልኮ ግልጽ ጣዖት አምልኮ መሆኑን ያሳያል። ሌላው ከታች በስፋት እንደተመለከተው የቤተ ክርስቲያኗ ታቦትም መጽሐፍ ቅዱስ ከሚያዘው ታቦት በመጠን፣ በቅርጽ፣ በይዘት፣ በአጋፋሪዎቹ ወዘተ የሚለይ ለመጽሐፍ ቅዱሱ ባዕድ የሆነ ጣዖት መሆኑን ስንመለከት በቤተ ክርስቲያኗ እየተፈጸመ ያለው አምልኮ ግልጽ ጣዖታዊ አምልኮ መሆኑን እንረዳለን። በአጠቃላይ ስንመለከት በኦርቶዶክስ ካቶሊክ ቤተ ክርስቲያን በማርያም፣ መላእክትና ቅዱሳን ስም ሙሉ አምልኮ ይህም ስግደት፣ ጸሎት፣ ምስጋና፣ ዝማሬ፣ ውዳሴ፣ ስዕለት፣ መስዋዕት እየተደረገ መሆኑን። ሌላው አምልኮ የሚደረገው እግዚአብሔር ለራሱ እንዲመለክበት በመረጣቸው ቤተ መቅደስ፣ ቤተ ክርስቲያን፣ ታቦት፣ ሰንበትና በዓልን በመከፋፈል መሆኑ። ሌላው የሚመለኩበት ስዕልም ለመጽሐፍ ቅዱሱ እንግዳ የሆነ ጣዖት መሆኑ። ሌላው የሚመለኩበት ታቦትም ለመጽሐፍ ቅዱሱ እንግዳ የሆነ ጣዖት መሆኑን። ሌላው ማርያም፣ መላእክትና ቅዱሳን እየተመለኩ ያሉት አምልኩን ባሉበት ሁኔታ ውስጥ መሆኑን። ሌላው እናምልካቸው ቢባል እንኳን እንደ እግዚአብሔር በሁሉም ስፍራ የመገኘት ባህሪ ስለሌላቸው ከሰው አምልኮን መቀበል የማይችሉ መሆኑ። ሌላው እግዚአብሔር በማርያም፣ በመላእክትና ቅዱሳን ስም በእጅ አዙር አምልኮን አለማለቱ። ሌላው መመለክ የሚፈልጉት እግዚአብሔርና ዲያብሎስ ብቻ መሆናቸውን። እነዚህን ስንመለከት አምልኮ ለዘመናት እየተደረገ ያለው ዝም ብሎ አለመሆኑን፣ አምልኮውን በማርያም፣ መላእክትና ቅዱሳን ስም እየተቀበለ ያለ አካል መኖሩን፣ ይህም እንደ እግዚአብሔር መመለክ የሚፈልገው የእግዚአብሔር ተፎካካሪው መንፈስ ዲያብሎስ መሆኑን እንመለከታለን።
መመሪያቸውን መጽሐፍ ቅዱስ ብቻ ባደረጉ ክርስቲያኖች ዘንድ መመለክ ያለበት እግዚአብሔር ብቻ ነው። ኢየሱስም አምልኮ ሲጠየቅ ብቻ የሚል ቃል ተጠቅሟል። በነቢዩ ኢሳይያስ በኩልም የወረደው ቃል ይህንኑ ያረጋግጣል። ማቴዎስ 4:10 ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏልና አለው። ኢሳይያስ 42:8 እኔ እግዚአብሔር ነኝ፣ ስሜ ይህ ነው፣ ክብሬን ለሌላ ምስጋናዬንም ለተቀረጹ ምስሎች አልሰጥም። እነዚህ እውነታዎች የሚያሳዩን የማርቲን ሉተርን አምልኮ ለእግዚአብሔር ብቻ አስተምሮን ትክክለኛነትና የቤተ ክርስቲያኗን የስህተት መንገድ ነው። ሰይጣን ድሮ ሲመለክ የነበረው በቀጥታ ነበረ። ነገር ግን አሁን ከክርስትና መስፋፋት ጋር በተያያዘ ይህ ቀደምት አሰራሩ ተደናቅፎበታል። በዚህም አሁን በራሱ ስም ቢንቀሳቀስ ማንም እንደማይሰማው ስለሚያውቅ ይህን አዲስና ውጤታማ ዘዴውን አቀናበረ። ተመሳስሎ መገኘት ወይንም ካሞፍላጅ። ሰይጣን ራሱን ለውጦ ሌላ ገጸ ባህሪ ለብሶ በቅዱሳኑና በመላእክቱ ስም እንደሚጫወት መጽሐፍ ቅዱሱ አስቀድሞውኑ ተናግሯል። ከታች በስፋት እንደምንመለከተውም ሰይጣን ራሱን አንዴ ቅዱስ ሚካኤል ብሎ በሌላ ስፍራ ደግሞ ቅዱስ ሩፋኤል ብሎ እንደሚያጭበረብር ተመልክቷል። እንደዚሁ በምዕራፍ 2 ዲያብሎስ ራሱን ፈጣሪ ነኝ ብሎ በአረቡ ማህበረሰብ ዘንድ እንዴት እያጭበረበረ እንዳለ ተመልክተናል። ክርስቲያኖች ጋር ደግሞ በማርያም መላእክትና ቅዱሳን ስም ያጭበረብራል። ለዚህ ነው መጽሐፍ ቅዱሱ ሰይጣንን ሸንጋይ የሚለው። የሚያሳስተው በሽንገላ ስለሆነ ሰዎች መሳሳታቸውን እንኳን ማስተዋል አይችሉም። ስለዚህ በዚህ ነገር ውስጥ ያላችሁ ይህንን የሰይጣንን ሽንገላ በማስተዋል ማርያም መላእክትና ቅዱሳንን ወደ ስፍራቸው በመመለስ በእነሱ ስም የሚመለከውን ከቤተ ክርስቲያናችሁ ጠርጋችሁ በማስወጣት እግዚአብሔርን ብቻ ልታመልኩት ይገባል። እንዲህ በማድረግ ቤተ ክርስቲያናችሁን ስትቀድሱ እግዚአብሔር ደግሞ በመካከላችሁ ድንቅ ነገር ያደርጋል። ለነፍሳችሁም እረፍትን ታገኛላችሁ።